የኦሮሞ ነጻነት ሰራዊት ፋኖና ህወሓት ጋር ወታደራዊ ካውንስል መመስረታቸው ታወቀ። ከቀናት በፊት ጀነራል ተፈራ ማሞ ብልጽግናን ከሌሎች የኢትዮጵያ ተቃዋሚ ኃይሎች ጋር በመሆን እናሸንፈዋለን ብለው ነበር። ጀነራሉ ይህን ባሉ ማግስት ሶስቱ አማጺ ኃይሎች ጋራ ወታደራዊ ካውንስል መስርተዋል። በሌላ በኩል የመከላከያ ሰራዊቱ 200 የአማራ ፋኖ ታጣቂዎች እንደመሰስኩ ሲል አሳውቋል። ሰራዊቱ ደመሰስኳቸው ካላቸው መካከል የፋኖ የሻለቃ አዛዥ ይገኙበታል። በዝርዝር እንቃኘዋለን። የኢትዮጵያ አየር ኃይል በትግራይ ላይ ደገመው። በመቀሌ በትናንትናው ዕለት የጦር ጀቶች ቅኝት ሲደረግ መዋሉ ተሰምቷል። በዚህም በክልሉ ጦርነት ዳግም ይነሳል የሚለው ፍራቻ ጨምሯል። የጀት ቅኝት በዋናነት የህወሓት አመራሮች ባሉባቸውና የህወሓት የጦር ስፍራዎች ላይ ያነጣጠረ ነው ተብሏል። በሌላ በኩል ህወሓት ለዓለም አቀፉ ማህበረሰብ አዲስ ደብዳቤ ጽፏል። በትግራይ እጅግ መጠነ ሰፊ ጦርነት ሊነሳ ነው፣ ዓለም በአስቸኳይ ጣልቃ ይግባ ሲል ጠይቋል። እንመለስበታለን። ከቤተ መንግስቱ ቅርብ ርቀት ጨምሮ በዋና ከተማዋ ከባድ ውጊያ መቀስቀሱ ተሰማ። ውጊያው የተቀሰቀሰው ምርጫውን ተከትሎ ሲሆን በውጊያው ሞርታርን ጨምሮ ከባድ መሳሪያዎች እየተተኮሰ እንደሚገኝ ታውቋል። ታደምጡታላችሁ። IMF ለኢትዮጵያ መንግስት ተጨማሪ ብድር መፍቀዱ ተሰማ። ከብድሩ ጎን ለጎንም ተጨማሪ ማስጠንቀቂያዎችንና ትዕዛዞችን ሰጥቷል። አዳዲሶቹ የIMF ትዕዛዛት ተርታውን የኢትዮጵያ ሕዝብ በኢኮኖሚ የሚያዳክም እንደሆነ ኢኮኖሚስቶች እያስጠነቀቁ ነው። በስፋት እንቃኘዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። የኦሮሞ ነጻነት ሰራዊት ፋኖና ህወሓት ጋር ወታደራዊ ካውንስል መመስረታቸው ታወቀ። ከቀናት በፊት ጀነራል ተፈራ ማሞ ብልጽግናን ከሌሎች የኢትዮጵያ ተቃዋሚ ኃይሎች ጋር በመሆን እናሸንፈዋለን ብለው ነበር። ጀነራሉ ይህን ባሉ ማግስት ሶስቱ አማጺ ኃይሎች የጋራ ወታደራዊ ካውንስል መስርተዋል። በሌላ በኩል የመከላከያ ሰራዊቱ 200 የአማራ ፋኖ ታጣቂዎች እንደመሰስኩ ሲል አሳውቋል። ሰራዊቱ ደመሰስኳቸው ካላቸው መካከል የፋኖ የሻለቃ አዛዥ ይገኙበታል። በአማራ ክልል ከቀጠለው ወታደራዊ ግጭት ጋር ተያይዞ 2 ጥብቅ መረጃዎች በስፋት ተሰራጭተዋል። አንደኛው የኢትዮጵያ አማጺ ኃይሎች ህብረት የመፍጠር ጉዳይ ሲሆን፣ ሌላኛው ደግሞ የመከላከያ ሰራዊቱ በምርጫው ዕለትና ዋዜማ የፋኖ ታጣቂዎች ከፍተውት ስለነበረው መጠነ ሰፊ ጥቃት ዝርዝር መረጃን ያጋራበት ነው። የመንግስት ባለስልጣናት እንዲሁም የመከላከያ ከፍተኛው መኮንኖች በተደጋጋሚ የፋኖ አማጺዎች ከህወሓትና ኦነግ ሸኔ ጋር ግንኙነት እንዳላቸው በተደጋጋሚ ሲከሱ ይደመጣሉ። ይህ ክሳቸው ግን ተራ ፍረጃ እንደሆነ ሲነገር የነበረ ቢሆንም አሁን ግን እውነትነቱ የተረጋገጠ ይመስላል። ከሰሞኑ በወጣ መረጃ የፋኖ ኃይል፣ የኦሮሞ ነጻነት ሰራዊት፣ ህወሓት እንዲሁም የአፋርና ሶማሌ ክልል አማጺ ቡድኖች የተካተቱበት ወታደራዊ ካውንስል መመስረቱ ተሰምቷል። ይህ ካውንስል ዓላማው አሁን ያለውን መንግስት በነፍጥ መጣል እንደሆነ ተዘግቧል። ከዚህ ቀደም የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ፋኖ አንድም ቀን ኦነግ ሸኔ ላይ ተኩሶ አያውቅም፣ ህወሓት ላይም አይተኩስም ሲሉ መናገራቸው የሚታወስ ነው። በተመሳሳይ ባለፈው ቅዳሜ ፊልድ ማርሻል ብርሃኑ ጁላ በዋግና ራያ ትንኮሳ ያደረጉ ኃይሎች ተመተው ወደ ትግራይ ሸሽተዋል በማለት ገልጸው ነበር። እነዚህ ንግግሮች መንግስት አስቀድሞ ስለዚህ ጥምረት መረጃ እንዳለው የሚያሳይ ሆኗል። ይህ በእንዲህ እንዳለ መከላከያ ሰራዊቱ ከ200 በላይ የፋኖ ታጣቂዎችን የደመሰሰበትን ውጊያ ማድረጉን አስታውቋል። ሰሞኑን በደቡብ ጎንደር፣ በምዕራብ ጎጃም፣ በሰሜን ጎጃምና በአዊ ዞን ምስራቅ እዝ ባደረገው ኦፕሬሽን 204 የፋኖ ታጣቂዎችን በመደምሰስ 161 የሚሆኑትን ደግሞ ማቁሰሉን አስታውቋል። በሰሜን ጎጃም ዞን የተሰማራው ኮር
አዛዥ ብርጋዴር ጄኔራል አዲሱ መሐመድ ችግር ለመፍጠር አስቦ ተንቀሳቅሷል ያሉትን የፋኖን ኃይል ላይ እርምጃ መውሰዳቸውን ተናግረዋል። በምዕራብ ጎጃምና አዊ ዞን ስለነበረው ውጊያ የተናገሩት የኮሩ አዛዥ ብርጋዴር ጄኔራል መላኩ ገላነህ በበኩላቸው በተሰማሩባቸው ቀጠናዎች በተለይም በፍኖተ ሰላምና በቲሊሊ ከተሞች ዙሪያና አካባቢዎች ከፋኖ ጋር መዋጋታቸውን ገልጸዋል። በዚህ ውጊያ እጅ የሰጡ የተገደሉና የቆሰሉ የፋኖ አባላት አሉ ያሉ ሲሆን ተደምስሰዋል ካሏቸው መካከልም የፋኖ ሻለቃ አዛዥ ዋሴ ወርቁና ሌላ ስሙ ያልተጠቀሰ የክፍለ ጦሩ አዛዥ ይገኙበታል። በደቡብ ጎንደር ዞንም የእዙ ሰራዊት በደብረ ታቦር፣ በእስቴ፣ በአንዳ ቤት፣ በስማዳ፣ በሳሊም፣ በንፋስ መውጫ፣ በታች ጋይንት፣ በላይ ጋይንት እና ክምር ደንገይ ከፋኖ ታጣቂዎች ጋር መዋጋቱን ጠቅሷል። የኢትዮጵያ አየር ኃይል በትግራይ ላይ ደገመው። በመቀሌ በትናንትናው ዕለት የጦር ጀቶች ቅኝት ሲደረግ መዋሉ ተሰምቷል። በዚህም በክልሉ ጦርነት ዳግም ይነሳል የሚለው ፍራቻ ጨምሯል። የጀት ቅኝት በዋናነት የህወሓት አመራሮች ባሉባቸውና የህወሓት የጦር ስፍራዎች ላይ ያነጣጠረ ነው ተብሏል። በሌላ በኩል ህወሓት ለዓለም አቀፉ ማህበረሰብ አዲስ ደብዳቤ ጽፏል። በትግራይ እጅግ መጠነ ሰፊ ጦርነት ሊነሳ ነው፣ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ ይግባ ሲል ጠይቋል። በትግራይ የጦርነት ደመና አንዣቧል። ከመቼውም ጊዜ በላይ ጦርነት ሊነሳ ነው የሚል ስጋት በክልሉ ሰፍኗል። በተለይም ህወሓት ጊዜያዊ መንግስቱን አፍሶ የራሱን መንግስት ከመሰረተ ወዲህ በክልሉ ያለው ሁኔታ ግጭት የሚሸት ሆኗል። ትናንት ከክልሉ የወጣው መረጃ ይህንኑ የሚያሳይ ነው። የኢትዮጵያ አየር ኃይል የጦር ጀቶች በትግራይ የተለያዩ አካባቢዎች በትናንትናው ዕለት ቅኝት ሲያደርጉ መዋላቸው ተዘግቧል። ይህም ደብረ ጽዮን ራሳቸውን ከሾሙ በኋላ ለአራተኛ ጊዜ የተደረገ ነው። ባለፈው ማክሰኞ በመቀሌ ሰማይ ላይ የጦር ጀት ቅኝት መታየቱን የከተማዋ ነዋሪዎች አረጋግጠዋል። መቀሌ ሰማይ ላይ የታየው የጦር ጀት በከተማዋ ዝቅ ብሎ በመብረር ቅኝት ሲያደርግ ነበር ብለዋል ነዋሪዎች። ቅኝቱ የተደረገው የህወሓት አመራሮች በስብሰባ ላይ ባሉበት ወቅት መሆኑም ተጠቁሟል። ክራይሲስ ግሩፕ ከ3 ሳምንት በፊት ባወጣው ሪፖርቱ የፌዴራል መንግስት በቀጣይ በትግራይ 3 አይነት እርምጃዎችን ሊወስድ ይችላል በሚል ትንተናውን አስቀምጧል። ከሶስቱ ግምቶች መካከልም አንዱ ፌዴራል መንግስቱ በትግራይ ወደ ሙሉ ጦርነት ከመግባት ይልቅ ወታደራዊ ስፍራዎች ላይ ያነጣጠሩ ኢላማዎችን በመምታት የአየር ድብደባ ሊፈጽም ይችላል የሚለው አንዱ ነው። ከሰሞኑ በመቀሌ ሰማይ ስር የታየው የጦር ጀት ቅኝትም ፌዴራል መንግስቱ የህወሓትን አመራሮችና ወታደራዊ ስፍራዎች ላይ ያነጣጠረ እርምጃ ሊወስድ ይችላል የሚለውን ግምት ከፍ የሚያደርግ ሆኗል። ይህ በእንዲህ እንዳለ ህወሓት ለዓለም አቀፉ ማህበረሰብ ማስታወሻ ጽፏል። ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ ገብቶ ማስቆም ካልቻለ ጦርነት በቅርቡ ሊቀሰቀስ እንደሚችል ገልጾ ከመቼውም ጊዜ በላይ ጦርነት ቀርቧል ብሏል። እስካሁን በትዕግስት ቆይቻለሁ፣ አሁን ግን ትዕግስትን የሚፈታተኑ ነገሮች በዝተዋል። የፌዴራል መንግስቱ በትግራይ ከበባና አፈና አድርጓል። ሁኔታው በዚህ ከቀጠለ ወደ ግጭት የሚወስድ ነው በማለት አስጠንቅቋል። የአብይ አህመድ አስተዳደርን ድርድርን ገፍቷል ሲል የሚከሰው ደብዳቤው አብይ በምርጫው በስልጣን ላይ የመቆየት እድል የተረጋገጠ ነው፣ ነገር ግን የሰሞኑ ምርጫ ትርጉም የሌለው ነው በማለት አጣጥሏል። ቡድኑ 7ኛውን ሀገራዊ ምርጫ ትርጉም አልባ ነው ያለበትን ምክንያት ሲያስረዳ በአማራ፣ በኦሮሚያና በቤኒሻንጉል ጉሙዝ ክልል ያለውን ግጭት በዋቢነት አንስቷል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብሏል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንዲሆን እያደረገው ነው ብሏል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠብ አጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውሱን ሊያባብስ እንደሚችል አመላክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው የህወሓት ቡድን የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። መግለጫው ጨምሮ ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል።
በሞቃዲሾ በመንግስት ወታደሮችና በተቃዋሚዎች መካከል የተኩስ ልውውጥ መቀጠሉ ተሰማ። በሶማሊያ ዋና ከተማ ሞቃዲሾ በመንግስት ወታደሮችና በተቃዋሚ ታጣቂዎች መካከል በምርጫ መዘግየት ምክንያት የተፈጠረው ውጥረት ተባብሶ የተኩስ ልውውጥ መደረጉ ተሰማ። ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው ግንቦት 7 ቀን 2018 ዓ.ም ቢያበቃ በአንድ ዓመት ተራዝሞላቸው ነበር። ተቃዋሚዎች የስልጣን ጊዜው መራዘሙን መንግስታዊ ሲሉ በመጥራት ሐሙስ ዕለት የተቃውሞ ሰልፍ ጠርተው ነበር። በዋና ከተማዋ በተለያዩ አካባቢዎች ከትናንት ጀምሮ የተኩስ ድምፅ የተሰማ ሲሆን ነዋሪዎች ሌሊቱን ቀጥሎ ማደሩን ተናግረዋል። ፖሊስ በተወሰኑ አካባቢዎች የሞርታር ጥቃት በፈጸሙና በከፍተኛ ሁኔታ በታጠቁ ታጣቂዎች ላይ መጠነ ሰፊ የጸጥታ ዘመቻ እያካሄደ መሆኑን አስታውቋል። የፕሬዝዳንቱን የስልጣን ዘመን ማብቃቱን ተከትሎ የፌዴራል መንግስቱና ተቃዋሚዎች ንግግር ቢጀምሩ ውጤት ሊያመጣ አልቻለም። ፕሬዝዳንት ሙሐመድ ሶማሊያን ወደ ዲሞክራሲ ምርጫ ለመውሰድ በሚል የጎሳ መሪዎች ተወካዮቻቸውን ከሚመርጡበት ስርዓት ፕሬዝዳንታዊ ምርጫ ማድረግ ወደሚያስችል ስርዓት ለመቀየር ጥረት እያደረጉ ነው። ሶማሊያ አንድ ሰው አንድ ድምፅ በሚል ምርጫ ያካሄደችው እንደ አውሮፓውያን አቆጣጠር በ1969 ሲሆን ከዛ በኋላ ባለፉት 30 ዓመታት በርስ በርስ ጦርነት ስትታመስ ቆይታለች። የቀድሞው ጠቅላይ ሚኒስትር ሐሳን አሊ ሐሙስ ዕለት ለሚካሄዱ ሰላማዊ ተቃውሞዎች ከሌሎች ጋር በመሆን እየተዘጋጁ ባለበት ወቅት የመንግስት ወታደሮች ጥቃት እንደፈጸሙባቸው ተናግረዋል። በዚህ ክስተት ምክንያት ለሚደርሰው ማንኛውም ጉዳት ወይም ውድመት ተጠያቂው የስልጣን ዘመናቸው ያበቃው ፕሬዝዳንት ናቸው ሲሉ በኤክስ ገጻቸው ላይ አጋርተዋል። ይህ ጥቃት የሶማሊያ ዜጎች ህገ መንግስታዊ መብቶች ላይ የተፈጸመ ከባድ ጥቃትና ሆን ተብሎ ሰላማዊ ሰልፍን ለማፈን የተደረገ ሙከራ ነው ሲሉ አክለዋል። እስካሁን ድረስ በተኩስ ልውውጡ ምን ያህል ሰዎች እንደሞቱ ያልታወቀ ሲሆን ፕሬዝዳንቱ ምንም አስተያየት አልሰጡም። አይኤምኤፍ ለኢትዮጵያ መንግስት ተጨማሪ ብድር መፍቀዱ ተሰማ። ከብድሩ ጎን ለጎንም ተጨማሪ ማስጠንቀቂያዎችንና ትዕዛዞችን ሰጥቷል። አዳዲሶቹ የአይኤምኤፍ ትዕዛዛት ተርታውን ኢትዮጵያ ዘም በኢኮኖሚ የሚያዳክም እንደሆነ ኢኮኖሚስቶች እያስጠነቀቁ ነው። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ኢትዮጵያ እየተገበረች ባለችው የማሻሻያ ፕሮግራም ስር ተጨማሪ 468 ሚሊዮን የአሜሪካን ዶላር ለማግኘት እየተቃረበች ባለችበት ወቅት ሀገሪቱ ጥብቅ የገንዘብ ፖሊሲ አቋሟን እንድትቀጥል፣ በውጭ ምንዛሬ ገበያ ላይ ግልጽነትን እንድታሻሽል፣ የሀገር ውስጥ ገቢ አሰባሰብን እንድታጠናክርና ጥንቃቄ የተሞላበት የውጭ አስተዳደርን እንድትከተል አሳስቧል። ይህ ጥሪ የቀረበው አይኤምኤፍና የኢትዮጵያ ባለስልጣናት ለ4 ዓመታት በሚቆየው የተራዘመ የብድር አቅርቦት ስምምነት 5ኛ ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሳቸውን ተከትሎ ሲሆን ይህም ምዕራፍ በአይኤምኤፍ የስራ አስፈጻሚዎች ቦርድ ሲጸድቅ በግምት 468 ሚሊዮን ዶላር አዲስ ፋይናንስን ይለቃል። ይህ የገንዘብ ድጋፍ አንዴ ከጸደቀ በሐምሌ 2024 ዓመት ከጸደቀው የ3.4 ቢሊዮን ዶላር ጥቅል ውስጥ አይኤምኤፍ በፕሮግራሙ ስር የሰጠውን አጠቃላይ ድጋፍ ወደ 2.65 ቢሊዮን ዶላር ገደማ ያደርሰዋል። በአዲስ አበባና በበየነ መረብ ከኢትዮጵያ ባለስልጣናት ጋር ከተደረጉ ውይይቶች በኋላ መግለጫ የሰጡት የአይኤምኤፍ የልዑካን ቡድን መሪ አልቫሮ ፒሬስ ሀገሪቱ እየታዩ ያሉ ውጫዊ ጫናዎች ቢኖሩም የሀገር በቀል ኢኮኖሚ ማሻሻያ አጀንዳዋን ወደ ተግባር በመቀየር ረገድ መሻሻል ማሳየቷን ቀጥላለች ብለዋል። እንደ ድርጅቱ ገለጻ እስከ 2026 ዓመት መጀመሪያ ድረስ የምርት አመላካቾች፣ የውጭ ንግድ፣ የውጭ ምንዛሬ ክምችትና የመንግስት ገቢዎች መሻሻላቸውን የቀጠሉ ሲሆን የዋጋ ግሽፈት ቀንሶ የኢኮኖሚ እንቅስቃሴው ጠንካራ ሆኖ ቀጥሏል። ይሁን እንጂ አልቫሮ በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያ ኢኮኖሚ ላይ ከፍተኛ ውጫዊ ተጽዕኖ መፍጠሩን አስጠንቅቀዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ንግድን ያስተጓጎለ፣ ጊዜያዊ የነዳጅ እጥረት ያስከተለ እንዲሁም ከውጭ በሚገቡ የነዳጅና የማዳበሪያ ዋጋ ላይ ከፍተኛ ጭማሪ ያመጣ ትልቅ ውጫዊ ተጽዕኖ ነው ሲሉ ተናግረዋል። ኢትዮጵያ በቅርቡ በሆርሙዝ ሰርጥ ዙሪያ እየተከሰተ ያለው ቀውስ በዓለም አቀፍ የነዳጅና የማዳበሪያ ገበያዎች ላይ ጫና እያሳደረ መሆኑን ያስጠነቀቀች ሲሆን ይህም ከውጭ በሚገቡ ምርቶች ላይ ጥገኞች በሆኑ ሀገሮች የምግብ ዋስትናና የኢኮኖሚ መረጋጋት ላይ እያየለ የመጣ ተጽዕኖ እንዳለ አመላክታለች። እነዚህ ተግዳሮቶች ቢኖሩም በእድገትና በዋጋ ግሽፈት ላይ ያለው
ተጽዕኖ እስካሁን የተገደበ መሆኑን አይኤምኤፍ ገልጿል። ድርጅቱ የኢትዮጵያን የቅርብ ጊዜ የኢኮኖሚ እድገቶች እውቅና የሰጠ ቢሆንም ከመካከለኛው ምስራቅ ግጭት ጋር በተያያዘ በተፈጠረው ከፍተኛ ዓለም አቀፋዊ አለመረጋጋትና የሸቀጦች ዋጋ መዋዠቅ ሳቢያ ወደፊት በሚኖረው ኢኮኖሚያዊ እይታ ላይ የሚደቀኑ ስጋቶች መጨመራቸውን አስጠንቅቀዋል። ከመካከለኛው ምስራቅ ጦርነት መቀስቀስና እሱን ተከትሎ ከተከሰተው ከፍተኛ የሸቀጦች ዋጋ መዋዠቅ ወዲህ ዓለም አቀፋዊ አለመረጋጋት ጨምሯል ያሉት አልቫሮ ለአስፈላጊ ገቢ ዕቃዎች የሚወጣው ከፍተኛ ወጪና ከጊዜ ወደ ጊዜ እየተለዋወጠ የመጣው ዓለም አቀፋዊ ሁኔታ ለሚከሰቱ ተግዳሮቶች ብልህ የሆኑ ምላሾችንና ጥንቃቄዎች የተሞላበት የሀብት አያያዝን እንደሚጠይቅ አክለው ገልጸዋል። ከዚህ አንጻር ማክሮ ኢኮኖሚያዊ መረጋጋትን ዘላቂ ለማድረግ ቀጣይነት ያለው የፖሊሲ ዲሲፕሊን እንደሚያስፈልግ ዓለም አቀፉ የገንዘብ ድርጅት አጽንኦት ሰጥቷል። የዋጋ ንረትን ለማረጋጋት ጥብቅ የገንዘብ ፖሊሲ አቋም አስፈላጊ መሆኑን የጠቀሰው ድርጅቱ የውጭ ምንዛሬ ገበያውን አሰራርና ግልጽነት ለማሻሻል የሚደረጉ ተጨማሪ ጥረቶች የውጭ ማስተካከያ ሂደቱን ለመደገፍ ወሳኝ መሆናቸውን አመላክቷል።